ምን ልታረጊ ነበረ? አንቺ እኮ ተጋበ አንተን ቢገሉ ኖሮ ሌላ ሰው በአንድ ሰዓት ውስጥ ተተካ ነበር። እነዚህን ግን በአንድ ሰዓት ውስጥ ከየት አመጣችኋል? እናያለን። ማታ የመጣውን እንግዳ ስታይ ይሄ ልሽ ይለቅሻል። ሶስታችንም በአንድ ላይ ከሞትንም አብረን እንሞታለን፣ ካመለጥን አብረን እናመልጣለን። እሺ እንዴት ነው ከዚህ ቤት መውጣት ነው? እና የተከራከሩ ሴቶች እዚች ጋር አፍበል ሄሎ አለ። በሰላም ነው? በሰዓት የደወልከው? ገና እኮ አልነቃም። ምን ሆነ ነው ስልክ ማታነሱ? የት ነው ያለው? መተኛትህን ትተህ አሁኑኑ ቶሎ ነው ኤደን ስራዋን ጨርሳ ልትመለስ ነው። ደንበኛው በሰዓቱን ይሸኛል። አሁኑኑ ሄደህ ግቢውን ክፈትላትና ማንም ሳያት ወደ ማደሩ ያስገባት። ምንም አይነት ስህተት ወይንም መዘናጋት እንዳይፈጠር ሰማኝ? እሺ አለቃ፣ አሁን እቀበላታለሁ። አልተኛውም እኮ እዚሁ ክፍል ውስጥ ሆኜ እየጠበቅኳት ነው። አሁን ከፍትላታለሁ። ሴቶች ሊሆን አይችልም። ማዕረግ ዘዴ የት ሄዱ ይባላል። ብቻ አምልጦ እንደ ይህን አለቃው ከሰማ በህይወት ራሱ የት በገዛ እጄ ራሴን ችግር ውስጥ ከቶ ቆይ መጀመሪያ ሄደን እንዳስገባታል። ከዛ ምን ማድረግ እንዳለብኝ ያስባል። ያለው እና ማድረግ የታሉ? እቃዎቻቸውም እዚህ የሉም። እባክህ ነገር ምን ሆነ ነው? አንቺ ምን አገባሽ? ማን ስለሆንሽ ነው የምትጠይቂኝ? ስለ ሰው ህይወት አይመለከትሽ። የራስሽ ህይወት መከራ አይበቃሽም? እዚህ ቤት ውስጥ ስላለሽበት ነገር ብቻ አስቢ። እንዴት ምን አገባኝ ትላለህ? የሆነ ነገር እንደተፈጠረ እኮ ያስታውቃል። አምልጧል አይደል? ንገረኝ እንጂ። አፍሽን ዝጊ። ድምፅሽን ከፍ ካረሽ እዚሁ ነው የምገልሽ። አንዲት ቃል ብትናገሪ ዋጋሽን ነው የምታገኝ። ተፈጥሮ ይሆን? አዎ ጥርጣሬ ልክ ነው። እርግጠኛ ነኝ አምልጠዋል። እኔ ለስራ በወጣሁበት ሰዓት ተጠቅመው ከዚህ ሲወር ወጥተው ነፃነታቸውን አገኙ ማለት ነው። ጥለውኝ ሄዱ፣ እኔ ብቻዬን ቀረሁ። እሺ እኛንስ ከዚህ ነገር ውስጥ ማን ያስወጣናል? አሁን አለቃው ሲመጣ ምን ሊያደርገን እንደሚችል ፈጣሪ ብቻ ነው የሚያውቀው። የእነሱ ማምለጥ ለእኔና ለምዕራፍ ሞት ይዞብን ነው የሚመጣው። አምላኬ ሆይ አንተ ብቻ ነው ያለህ፣ አንተ ጠብቀን። ከሰዓት በኋላ ቀጠሮ ስላላቸው ለማታ የሚሆኑትን ሴቶች በሙሉ አሁኑኑ እንዲዘጋጁ ነገራቸው። በተለይ ማዕረግና ጸደይ ዛሬ ከትልቅ ባለስልጣን ጋር ስለምናገናኛቸው ልዩ ጥንቃቄና ሴቶቹም እንዲያምርባቸው ነገራቸው። አለቃ፣ የሆነ ችግር ተፈጥሮ በጣም ትልቅ ችግር አለ። ምን አይነት ችግር ነው ደግሞ የተፈጠረው? ምን እንደሆነ በግልጽ ንገረኝ። ምን ሆነዋል? ሴቶቹ ማዕረግና ጸደይ እኔ ሳላያቸው አምልጠዋል። አለቃ፣ ክፍሉ ባዶ ነው። ምን አምልጠዋል? አንተ ማትረባ ከንቱ ውሻ! እንዴት እንዲያመልጡ ታደርጋለህ? እዛ ምን ልትሰራ ነው የተቀመጥከው? አሁኑ እፈልግሃለሁ። ፈጥነህ ነው። በ10 ደቂቃ ውስጥ ካልመጣ በገዛ እጄ ነው የምገልህ። እንዴት ይህ ስህተት ይፈጠራል? እዚህ ቤት ውስጥ ያሉ ሴቶች እያንዳንዳቸው ምን ያህል ሚስጥር እንደሚያውቁ አታውቅም? እኛ የምንሰራውን ስራ ምን ያህል እንደሚያውቁ አታውቅም? ፖሊስ ጋር ከሄዱ በኋላ እኛን ካጋለጡን በኋላ ምን እንደሚፈጠር አታስብም? የአመታት ድካማችን የገነባነው የገንዘብ ትልቅ ግዛት በአንድ ጀንበር ይፈርስ። ሁላችንም እድሜ ልካችንን እስር ቤት እንበሰብሳለን።
አለቃ እባክህ ይቅር በለኝ። የሆነ ነገር አጠጥቶኝ ነው መነሳት ራሱ እኮ አልቻልኩም። ሆን ብለው ነው ያደረጉብኝ። እኔ ሆን ብዬ አይደለም። ይቅርታውን ይዘህ ከዚህ ጥፋ። አሁን ማለቃቀስ ምንም ዋጋ የለም። እነዚህ ሴቶች ፖሊስ ይዘው ከመምጣታቸው በፊት አሁኑኑ ያላችሁበትን ቦታ መቀየር አለብን። እዚህ አካባቢ ለአንድ ሰዓትም ቢሆን መቆየት አንችልም። ግን ይሄ ብቻ አይበቃም። የጠፉ ሴቶች አሁኑኑ ተፈልገው መያዝ አለባቸው። ሌሎች ልጆችን በሙሉ አሁኑ በስልክ አዛለሁ። አውቶቡስ ተራ፣ ታክሲ ተራ፣ ሁሉንም ቦታ ፈቱ። ከዚህ ከተማ ሳይወጡ በአስቸኳይ መያዝ መቻል አለባት። ካልተያዙ ግን መጀመሪያ አንተን ነው የምሰይፍ። እሺ እሺ፣ አሁን እንወጣለን። እኔም ፈልጋችኋለሁ። አሁኑ ማግኘት አለብን። አሁኑኑ ፈጥነህ ሂድና ያቺ ልጅ ከቆለፍክበት ክፍል አስወጣት። ወስደህ ከሌሎች ሴቶች ጋር ቶሎ ቀላቀላት። በ10 ደቂቃ ውስጥ እቃዎቻችሁን በሙሉ ሰብስባችሁ ለመውጣት ተዘጋጁ። መኪናውን ይመጣል። ቦታ እንቀይራለን። ፍጠን። ትንሽ 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 ነው ሰዓት ትንሽ ትንሽ ነው እንዴ? ምን እየደረግክ ነው? ወዴት ልትወስደኝ ነው? ቆይ እነ ማረግ የት አሉ? ምን እየተፈጠረ ነው? ቆይ ለምንድን ነው እንደዚህ የምታጣድፈኝ? ብዙ አልፍልፊ፣ ስለሱ አይመለከትሽም። እነ ማረግን ለአንድና ለመጨረሻ ጊዜ እርሻቸው። አሁን ቶሎ በይና ያለሽን እቃ ሰብስቢ በአስቸኳይ። አሁኑኑ ከዚህ ቦታ እንሄዳለን። ቦታ እንቀይራለን? ለምን? ፖሊስ መጣ ወይስ እነ ማረግ ፖሊስ ይዘው መጥተው ነው? ዝም በይ ያልኩሽ። መሞት ማትፈልጊ ከሆነና በህይወት መኖር የምትፈልጊ ከሆነ ያልኩሽን ብቻ አድርጊ። አሁን እቃሽን ሰብስቢና ቶሎ በይ እንሄዳለን። ልቀቀኝ! እጅ ከዚህ ያሰር ጨካኝ! ደሞች ምስኪን ሴት ማናት? ምንድን ነው ያደረካት? እሺ እንደማረግ ወዴት ነው ያሉት? ንገረኝ እስቲ። ዝም በይ። ስለሌላ ሰው የምትጨነቂበት ሰዓት አይደለሽም። እነዛ ጓደኞች በመምጣታቸው ምክንያት ምን ያህል ዋጋ እንዳስከፈለንና ምን አይነት አደጋ ውስጥ እንደከተተ የምታውቂው ነገር የለም። ከአሁን በኋላ ያ መኖሪያ ቤት የለም። መኖሪያሽም መቀበሪያሽም እዚህ ቤት ውስጥ ነው የሚሆነው። ይሄንን ነው መኖሪያ ያልከው? ይሄ እኮ የውሻ ቤት መኖሪያ የመሰለ ቤት ነው። አንተ ሙሉ ለሙሉ ሰብአዊነት የጎደለ ጭራቅ ነህ። ግን አንድ ነገር በደንብ አውቅ፣ ይሄ ፍርድ ያጣ ወይንም ህግ የሌለው ነገር አይደለም። እሺ የፈለግከው ያህል ብትደብቀን፣ የፈለግከው ያህል ደግሞ ብታስረን፣ አንድ ቀን ለሰራው ስራ ዋጋውን ታገኛለህ። ያኔ ደግሞ ማንም አይደርስልህም። አንቺ ማነሽ ደግሞ? እዚህ ምን ትሰሪያለሽ? አሃ ሌላኛው ታሳሪ ነሽ ማለት ነው። እኔ ማን እንደሆን ከመጠየቅሽ በፊት አንቺ ራስሽ ማነሽ? እዚህ ምን ልትሰሪ መጣሽ? ሌላዋ ሰለባ የሆንሽ ሴት ነሽ። ለመሆኑ ምን አጥፍተሽ ነው? እዚህ ቤት ውስጥ ጩኸትሽን ማንም አይሰማም። ስለዚህ ጉሮሮሽን አታድክሚ። እኔ ምንም ጥፋት አላጠፋሁም። ዝም ብሎ ነው እዚህ ይዘውኝ የመጡት። ሁላችንም እኮ ጥፋተኛ አይደለንም፣ ግን መጨረሻችን እዚሁ ነው። ስለዚህ አዲስ እስረኛ መሆንሽን መቀበል ይኖርብሻል። ይበቃል። እርስ በርስ እንድታወሩና የህይወት ታሪካችሁ እንድትነጋገሩ ጊዜ ልሰጧችሁ። ከዚህ በኋላ እዚህ ክፍል ውስጥ አብራችሁ ስለምንኖር መግባባታችሁ ይግድ ነው። ቀስ በል እንጂ አሰበምከኝ እኮ። እኔ እኮ ወንጀለኛ አይደለሁም። አርፈሽ ተቀመጪ። ከዚህ በኋላ ከአንቺ ምንም አይነት ድምፅ መውጣት የለበትም። ጩኸት ወይም አላስፈላጊ እንቅስቃሴ ከሰማው ቅጣቱ ከዚህ የከፋ ነው የሚሆነሽ። ለመሆኑ ማንሽ? የሀብታም ልጅሽ ወይስ ዝም ብሎ ከመንገድ ላይ ነው ያገኙሽ? ሰዎቹ ከቤተሰቦችሽ ገንዘብ ሊቀበሉ ነው ያጋጡሽ ወይስ ሌላ ምክንያት አላቸው? ማንነቴ ላንቺ ምን ይሰራልሻል? እኔም እኮ እንዳንቺ እዚህ ተበዳይ ሆኜ ነው ያለሁት። ጠያቂም ሆነ ተቆርቋሪ ላይ መስሎሽ ከሆነ ተሳስተሻል። እሺ እኔና አንቺ አንድ አይደለንም። እሺ እዚህ ቤት ውስጥ ቀድሜ የመጣሁት እኔ ነኝ። የዚህ ክፍል ህግና የበላይነት ደግሞ የኔ ነው። ስለዚህ ከዚህ በኋላ እዚህ ቤት ውስጥ ስለምታደርጊው ነገር በሙሉ እኔ መጠየቅ አለብሽ።
ቆይ ለመሆኑ የምትናገሪው ግን ታውቂዋለሽ? እስረኛ ሆኖ የበላይነት ምናምን የሚባል ነገር አለ እንዴ? ትሰሚኛለሽ? እኔ እዚህ የመጣሁት ለአንቺ ልታዘዝ ወይም ደግሞ ያንቺን ከንቱ ትቢት ለመስጠት አይደለም። እኔም የራሴ ህይወትና ክብር ያለኝ ሰው ነኝ። ደፋር ነሽ ለካ። ስሚኝ፣ ምህረት እባላለሁ። እንተዋወቅ። አባቴ ማን እንደሆነና ምን ያህል ስልጣን እንዳለው ብታውቂ ኖሮ እየተንቀጠቀጥሽና በፍርሃት እየተንተባተብሽ ነበር የምታወሪ። አባትሽ ምንም ይሁን ማን ምንም ያህል ስልጣን ቢኖራቸው፣ አሁን ግን ሁለታችንም እዚህ ቤት ውስጥ ነው ያለነው። ያንቺ ሀብትና የበላይነት እዚህ ቤት ውስጥ ግን አይሰራም። እዚህ ቤት ውስጥ እስካለን ድረስ ሁለታችንም አቅም የሌለንና እስረኞች ነን። እሱንማ ወደፊት የምናየው ይሆናል። እዚህ ክፍል ውስጥ ማን ለማን እንደሚንበረከክና ማን ቀድሞች እንደሚሰጥ ጊዜ ይፈታል። ይሄን ብሉና ድምጻችሁን አጥፍታችሁ ተቀመጡ። ፖሊሶች ውጪ እየዞሩ ስለሆነ ማናችሁም ድምጻችሁን ከፍ አድርጋችሁ እንዳትናገሩ። እርስ በርስ ከተጣላችሁ ግን መጨረሻችሁ ምን እንደሚሆን ታውቃላችሁ አይደል? እኔ ከዚህ በኋላ ምንም አይነት ረብሻ አልታገስም። እንዴ ምን አይነት ግብግብነት ነው ደግሞ ይሄ? እኔ አይረበኝም። ከአንቺም እኩል እኮ እኔም ሰው ነኝ። ለምን ብቻሽ ምግቡን ትወስጂዋለሽ? እዚህ ውስጥ ያለሽ አንቺ ብቻ ነሽ እንዴ? እኔ በጣም ርቦኛል። በዛ ላይ እዚህ ቤት ውስጥ በጣም የቆየሁት እኔ ስለሆንኩ ቅድሚያ የምበላው እኔ ነኝ። አንቺ ገና መምጣትሽ ስለሆነ ትንሽ መጾም አለብሽ። ስለዚህ ዝም በይና ተመልከች። ትሰሚኛለሽ? እኔ ለማንም ተገዝቼ አላውቅም። እሺ ልቀቂው፣ እንዳትነኪው። ከዚህ በላይ አንቺ ትቤት መስራት አልችልም። እኔ ልቀቂው፣ እንዳትነኪው። ምግቡን ደፋሽው? አንቺ ቆይ እብድ ነሽ እንዴ? በራብ ልገኝ ነው እንደ ሀሳብሽ? እብድማ አንቺ ነሽ። አንቺ ከምትበይው ይሄ ምግብ እንደዚህ ሊደፋሽ ነው። ሁለታችን በራብ እንሞታለን እንጂ አንቺ አባት ደግሞ እኔ ብሞትም ክብሬን አስጠብቂኝ። እሱን እናያለን። እናንተ ዝም አትሉ? ዝም በሉ አልኳችሁ እኮ። ጆሮአችሁ አይሰማም እንዴ? ፖሊስ ውጭ አለ እያልኳችሁ አይደል እንዴ? ልታዝዙን ነው እንዴ? ጤነኛማ አይደላችሁ። ከዚህ በኋላ ትዕግስት የለኝም። የእናንተ መጫወቻማ አልሆነም። ዛሬ ዋጋችሁን ታገኛላችሁ። አሁን እርስ በርስ መጣላትና መጨቃጨቅ አይደል የፈለጋችሁት? አሁን ምን እንደማደርግ አሳያችኋለሁ። ኑ ወደዚህ፣ አሁን ኑ ወደዚህ አልኳችሁ እኮ። ቁጭ በይ አንቺ ዘንድ። ያኛውን ትሻምጪ። እስቲ አሁን ተንቀሳቀሱ። ምንም ማድረጋችሁ ምንም አይነት ድምፅ ከእንግዲህ ከዚህ ክፍል ውስጥ መስማት አልፈልግም።
አትንቀሳቀሽ። ወንበሬ እየገፋሽ ነው። ወደ እኔ አትደገፊ፣ ራስሽን ቻይ እንጂ። እኔስ ቆይ የታሰርኩ አይመስልሽም እንዴ? አንቺም ስትንቀሳቀሽ እኮ እኔም እየተገፋው ነው። እሺ ባይሆን ወንበርሽን ከኔ ላይ ፈቀቅ አድርጊ። እኔም እኮ ሰውነት ይዝለዋል። አንቺ ግን ምን አይነት ሴት ነሽ? በቃ ከኔ ጋር ካልተነጋገርሽ መኖራችን። እኔ የራሴን ክብር የማውቅ ሰው ነኝ። ከአንቺ ጋር እዚያ አብሬ መታሰሪ ነው የሚቆጨኝ። ግን ምን ያደርጋል፣ አሁን አንድ ላይ ነው ያለነው። ምህረት ምንድን ነው? አሁንም ልትከራከሪ ነው ወይስ የበላይነትሽን ልታሳይኝ ነው? አይ አይደለም፣ ግን እንደዚህ እርስ በርስ ብንጣላ ማንን ነው የምንጠቅመው? እነሱን ብቻ እኮ ነው የምንጠቅመው። እሱ እኛን እዚህ አስሮ ሊገለን ወይም ሊሸጣን ነው የሚፈልገው። እኔና አንቺ ደግሞ ጠላት ከሆንን ማምለጫ የለንም፣ ልንተባበር ይገባናል። መተባበር? እኔም እኮ ማምለጥ እፈልጋለሁ፣ ግን እጃችን ከጀርባችን ጋር ታስሯል። ምን ልናደርግ እንችላለን? በዛ ላይ ደግሞ መሳሪያ ያለው፣ እኛ ግን ባዶ እጃችንን ነን። እጃችን እኮ እርስ በርስ በጣም ተቀራርቧል። ጣቶቻችንንም ማንቀሳቀስ እንችላለን። እጅ ለእጅ ባንያያዝም እንኳን የገመዱን ቋጠሮ ግን መፍታት እንችላለን። እጅሽ ላይ ያለውን ገመድ አግኝቼዋለሁ። እጅሽ ወደዚህ አስጠጊ። አንቺን ፈታልሻለሁ፣ አንቺም የኔን ትፈቺልኛለሽ። ገመዱ ግን በጣም ጠንካራ ነው። አዎ በጣም አጥብቆታል። ግን እኔም የገመዱን ጫፍ አገኘሁት መሰለኝ። እሺ ችግር የለውም። የኔ ፍችልኝና ያንቺን ፈታልሻለሁ። ሰውየው ድንገት እንዳይገባብን አይኖችሽን ወደ በሩ አድርጊ። እጆቻችንን ብቻ እናንቀሳቅስ። ትንሽ ኮቴ ከሰማሽ ወዲያውኑ ምንም እንዳልተፈጠረ። ምህረት እጅ ተፈቷል። ገመዱ የለም ላይ። አሁን እቅዳችን የምንጀምርበት ሰዓት ነው። አንቺ ራስሽን እንደታስፊኝና እኔ እጮሃለሁ። በጣም ጥሩ። አሁን መተንፈስ እንዳቃተኝ ነው። ሰዎች አረ ወይ ድረሱ፣ ሊሊት ሞት ነው። በሩ ክፈቱት እባካችሁ፣ እርዱን። ሰዎች እባካችሁ በሩ ክፈቱት፣ ልጅቷ ተጎድታለች። ልትሞት ነው። እባካችሁ ኑ በሩ ክፈቱልን። ልትሞት ነው እኮ ልጅቷ። ሰዎች ምንድን ነው የሚያስጮሽ? አትጮህ እኮ እስቲ ተመልከት ምህረትን። አችነት